ሰላም ጤና ይስጥልኝ ውድ የፋስት ዴሊ ተከታታዮች፣ ለአሁን መደመጥ አለባቸው ያልናቸውን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን። በእንቢተኝነቱ እየቀጠለ እንደሆነ የሚነገርለት ህወሓት ከአውሮፓ ህብረት ጠንካራ ክስ ቀርቦበታል። ህወሓትም ለቀረቡበት ክስቶች በማስተባበል ምላሽ የሰጠ ሲሆን በምላሹም በትግራይ አሁንም የድሮን ቅኝቱ ተጠናክሯል ማለቱንና ደብረጽዮን በድሮን ኢላማ ውስጥ ስለመግባታቸው እንዲሁም ዳግም ጦርነት ጀምሮ የነበሩት ኢራንና አሜሪካ ዳግም ተኩስ አቁም መፈጸማቸውንና ኢራን ይህ ስምምነት ዳግም የሚጣስ ከሆነ በፕሬዝዳንቷ በኩል ማስጠንቀቋን አክለን ይዘን ቀርበናል። ቻናሉን ሰብስክራይብ ፕሮግራሙን ላይክ እና ሼር እያደረጋችሁ አብራችሁን ትቆዩ ዘንድ እየጋበዝን ወደ ዝርዝሮቹ ተሻገርን። ደብረጽዮን በድሮን ከበባ ውስጥ እንደገቡና በትግራይ እየተካሄደ የሚገኘው የድሮን አሰሳ አሁንም ተጠናክሮ መቀጠሉን የአውሮፓ ህብረት በትግራይ ክልል የተፈጠረው ሰሞነኛ ውጥረት እንዳሳሰበው ለገለጸበት መግለጫ ህወሓት በሰጠው ምላሽ ገልጿል። የአውሮፓ ህብረት ወቅታዊ የክልሉን ሁኔታ በሚመለከት ቅዳሜ ሰኔ 20 2018 ዓ.ም በማህበራዊ ትስስር ገጹ ባወጣው አጭር መግለጫ የህወሓትን እርምጃ ነቅፏል። ህወሓትም ለዚህ የአውሮፓ ህብረት ነቀፋ ምላሽ ሰጥቷል። የአውሮፓ ህብረት በትግራይ ጦርነት ወቅት ኢትዮጵያ ላይ ማዕቀብ ጥሎ የነበረ ሲሆን ከሁለት ወራት በፊት አቋርጦት የነበረውን የኢትዮጵያ እርዳታ መመለሱን አስታውቋል። ህወሓት የክልል ምክር ቤት ማቋቋሙንና በክልሉ እያደረገ ያለውን አስገዳጅ ወታደራዊ ምልመላ ያነሳው ህብረቱ እርምጃዎቹ በ2015 ዓ.ም የተፈረመውን የፕሪቶሪያን ግጭት የማቆም ስምምነት አንቀጾችን የሚጥሱ ናቸው ብሏል። የአውሮፓ ህብረት የፕሪቶሪያ ስምምነት ሙሉ ለሙሉ እንዲፈጸም በሁለቱም ፈራሚ ወገኖች ማለትም በኢትዮጵያ ፌዴራል መንግስትና በህወሓት መካከል በአስቸኳይ ንግግር እንዲደረግ ጠይቋል። ህብረቱ ሰላምና መረጋጋትን ለማስፈን የአፍሪካ ህብረት ከፍተኛ ተወካይ ፕሬዚዳንት ኦሉሴጉን ኦባሳንጆ ለማሸማገል የሚያደርጉትን ጥረት ሙሉ ለሙሉ እንደግፋለን ብሏል። በምርጫ ቦርድ ህጋዊ እውቅና የተነሳው ህወሓት በፌዴራል መንግስቱ የተሾመውን ጊዜያዊ አስተዳደር በማስወገድ ከጦርነቱ በፊት በነበረው ምርጫ ያሸነፈውን ምክር ቤት ከመለሰ ወራቶች ተቆጥረዋል። የህወሓት ማዕከላዊ ኮሚቴ ባለፈው ሚያዝያ ከ6 ዓመት በፊት የተመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑን ተከትሎ ይህ ምክር ቤት የቀድሞውን የክልሉ ርዕሰ መስተዳድር ደብረጽዮን ገብረ ሚካኤል ዳግም ፕሬዝዳንት አድርጎ መርጧል። መፈንቅለ መንግስት አድርጎ ስልጣን ተቆጣጥሯል የሚባለው ህወሓት የግዳጅ ወታደራዊ ምልመላ እያደረገ እንደሆነ ተዘግቧል። በቅርቡ ለትግራይ ህዝብ ህልውናና ደህንነትን ለማረጋገጥ በሚል ያወጣው አወዛጋቢ ህግ የግዳጅ ወታደራዊ አገልግሎትን የሚፈቅድ ነው። የክልሉ ምክር ቤት አፈ ጉባኤ ምህረት በርሃ በዚህ ሳምንት በጻፉት ደብዳቤ የህጉ ተፈጻሚነት በአስቸኳይ እንዲጀምር መመሪያ አስተላልፈዋል። አስገዳጅ ወታደራዊ ምልመላው ከፖለቲከኞችና ከሰብአዊ መብት ተሟጋቾች ከፍተኛ ተቃውሞ የገጠመው ሲሆን ሁማን ራይትስ ዎች ከሰሞኑ ባወጣው መግለጫ ህጉን ጨቋኝ ብሎታል። ባለፈው ግንቦት በህወሓት የተያዘውን የክልሉ መንግስት አስወግደዋለሁ ያለና ራሱን የትግራይ የሰላምና የለውጥ ምክር ቤት የሚል ቡድን በአዲስ አበባ ተመስርቷል። አሜሪካ በዚህ ወር በኢትዮጵያ ያለውን ሰላም በማናጋት ውስጥ ተሳታፊ ናቸው ባላቻቸው አክራሪ የህወሓት አባላትና ቤተሰቦቻቸው ላይ የቪዛ ክልከላ መጣሏን አስታውቃለች። ህወሓት የአሜሪካን የቪዛ ክልከላ ሚዛናዊ ያልሆነ ሲል አውግዟል። የአሜሪካ እርምጃ የትግራይን እውነታ የማይንጸባረቅና የፌዴራል መንግስቱን ተጠያቂ ያላደረገ መሆኑን በመጥቀስም ኮንኗል። በኢትዮጵያ የአሜሪካ ኤምባሲ አርብ ሰኔ 19 2018 ዓ.ም ባወጣው አጭር መግለጫ በትግራይ የሰላም ሂደትን እያደናቀፉ ናቸው ያላቸውና በስም ያልጠቀሳቸው አካላት ለውይይት ጥረቶች ትብብር እንዲያደርጉ አሳስቧል። የፖለቲካና የሲቪል ማህበረሰብ መሪዎች በፖለቲካ ውይይት ውስጥ መሳተፍና የፕሪቶሪያን ግጭት በዘላቂነት የማቆም ስምምነት ሙሉ በሙሉ መተግበር እንዳለባቸው አሳስበዋል። ህወሓት በአንጻሩ በአውሮፓ ህብረት የተሰነዘረበትን ክስ ውድቅ አድርጎ ለህብረቱ ክስ ምላሽ የሰጠ ሲሆን በምላሹም ወታደራዊ ግዳጅ እየፈጸመ መሆኑን ክዷል። ቡድኑ የአውሮፓ ህብረት ያወጣውን ማሳሰቢያ ተከትሎ ባወጣው መግለጫ መሬት ላይ ያሉ እውነታዎችን በመካድ የፌዴራል መንግስቱ ላይ ተጨማሪ ክሶችን አቅርቧል። ህወሓት በኢትዮጵያ የአውሮፓ ህብረት ልዑክ በትግራይ ወቅታዊ ሁኔታ ላይ ያወጣውን መግለጫና የሰነዘረውን ወቀሳ ሙሉ በሙሉ ውድቅ በማድረግ ጠንከር ያለ ይፋዊ ምላሽ ሰጥቷል። የአውሮፓ ህብረት ልዑክ ህወሓት ትይዩ ክልላዊ ምክር ቤት አቋቁሟልና የግዳጅ ውትድርና ምልመላ እያካሄደ ነው በማለት የሰነዘረውን ወቀሳ ያጣጣለው ድርጅቱ ህብረቱ መሬት ላይ ያለውን ነባራዊ ሁኔታ ወደ ጎን በመተው በተሳሳተ መረጃ ላይ የተመሰረተ መግለጫ አውጥቷል ሲል ኮንኗል። ህወሓት በትግራይ ውስጥ ትይዩ ክልላዊ ምክር ቤት አቋቁሟል የሚለው ወቀሳ ሙሉ በሙሉ መሰረተ ቢስ ነው ብሏል። በትግራይ ህዝብ ስም የተቋቋመው ሌላ አዲስ ምክር ቤት እንደሌለ የገለጸው ድርጅቱ ቀደም ሲል በህግ የተመረጠ ብቸኛው የትግራይ ክልላዊ ምክር ቤት ከከተሞች እስከ ገጠር ማህበረሰብ ሰፊ ውይይት ከተደረገበት በኋላ ወደ መደበኛ ስራው መመለሱንና ይህም በታችኛው መዋቅር በኩል ጭምር ተቀባይነት ያገኘ መሆኑን አስታውቋል። ድርጅቱ አስገዳጅ ምልመላ እያካሄደ ነው መባሉ ግልጽ ያልሆነና በማስረጃ ያልተደገፈ ክስ ነው ሲል አጣጥሎታል። ይሁን እንጂ በትግራይ ዙሪያ ከፍተኛ የወታደራዊ ኃይል ስምሪት፣ ቀጣይነት ያለው የሰው አልባ አውሮፕላን ጥቃቶችንና የአየር ኃይል ክትትሎች ባሉበት ነባራዊ ሁኔታ የክልሉ ባለስልጣናት ህዝቡን ከዳግም ጭፍጨፋና ከህልውና አደጋ የመጠበቅና ራሱን የመከላከል ሞራላዊና ህጋዊ ኃላፊነት እንዳለባቸው አስገንዝበዋል። የፌዴራል መንግስቱ የፕሪቶሪያን ስምምነት ዋና ፈራሚ የሆነውን ህወሓትን በህግ ለመግፋት በመንቀሳቀስና ዋና የስምምነቱ ድንጋጌዎች ሳይተገበር በመቆየቱ ስምምነቱን በተከታታይ እያፈረሰ ባለበት ወቅት ህብረቱ ዝምታን መምረጡን ወቅሷል። የፌዴራል መንግስት የጣላቸውን የነዳጅና የንግድ እቃዎች እገዳዎች በትግራይ ህዝብ ላይ ከፍተኛ የኢኮኖሚ ሽባነትንና መከራ መፍጠራቸውን እንዲሁም ተፈናቃዮች ያለ በቂ ድጋፍ ለከፋ ችግር መጋለጣቸውን ድርጅቱ ወቅሷል። ከዚህም በተጨማሪ የትግራይ ጊዜያዊ አስተዳደር የህዝቡን መሰረታዊ ጥቅም ማስከበር እንዳልቻልና በአብዛኛው የፌዴራል መንግስት ቀጣይ ሆኖ እየሰራ ይገኛል ሲል ወቅሷል። ይህ የህወሓት ጠንከር ያለ ምላሽ የተሰጠው በኢትዮጵያ የአውሮፓ ህብረት ልዑክ በትግራይ ክልል ስላለው ወቅታዊ ውጥረት ባወጣው ይፋዊ መግለጫ ላይ ነው።
በቀጣይ መረጃ አሜሪካና ኢራን ባለፉት ጥቂት ቀናት የገቡበትን ግጭት ለመግታት መስማማታቸው ተዘገበ። የዋሽንግተንን ባለስልጣን ጠቅሰው የአሜሪካ መገናኛ ብዙሃን እንደዘገቡት ሁለቱ ሀገራት የተኩስ ልውውጡን ለማቆም ተስማምተዋል። በሆርሙዝ ወሽመጥና በዙሪያው ሁለቱ ሀገራት የተኩስ ልውውጥ ሲያደርጉ ቆይተዋል። አሜሪካና ኢራን የተኩስ አቁም ስምምነቱን በመጣስ አንዳቸው ሌላቸውን ሲከሱም ነበር። የቢቢሲ የአሜሪካ አጋር ሲቢኤስ ያነጋገራቸው ባለስልጣናት እንዳሉት አሁን ላይ መርከቦች በሆርሙዝ ወሽመጥ በኩል በነጻነት ማለፍ ችለዋል። ሀገሪቱ ጦርነቱን ለመግታት የሚያደርጉትን ውይይት እንደሚቀጥሉም ገልጿል። ኢራን ጥቃት ለማቆም መስማማቷን በሚገልጸው ዘገባ ላይ እስካሁን አስተያየት አልሰጠችም። ኢራንና አሜሪካ የፈረሙት የመግባቢያ ሰነድ በሁሉም ግንባሮች ወታደራዊ ግጭት እንደሚቆም ይገልጻል። ኢራን በስምምነቱ መሰረት በ60 ቀናት ውስጥ በሆርሙዝ ወሽመጥ የንግድ መርከቦች ከክፍያ ነጻ እንዲያልፉ ትፈቅዳለች። ባለፉት ቀናት ሁለቱ ሀገራት የተኩስ ልውውጥ ማድረጋቸው የመግባቢያ ሰነዱን አደጋ ውስጥ ከቶታል። ይህ የኢራንና አሜሪካ ፍጥጫ አንዴ ሞቅ አንዴ ቀዝቀዝ እያለ በሚገኝበት በዚሁ ሰዓት የአሁኑ ስምምነት ዳግም የሚጣስ ከሆነ ኢራን ከባድ እርምጃ እንደምትወስድ አስታውቃለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ስምምነቱን በጣሰው በዛኛው ወገን ላይ ከፍተኛ እርምጃ እንወስዳለን ሲሉ አስጠንቅቀዋል። ከኢራቅ ፕሬዝዳንት ናዚር አማዲ ጋር የተወያዩት አራግቺ በአሜሪካና በጽዮናዊው አስተዳደር አንዳንድ መግባቢያዎች መጣሳቸው ሰላምና መረጋጋት በቀጠናው እንዳይሰፍን ከፍተኛ መሰናክል ይሆናል ብለዋል። የስምምነቱ በተለይ የመጀመሪያ አንቀጽ መጣስ ሰላምና መረጋጋትን እንደሚያውቅ ገልጸዋል። የመግባቢያ ሰነዱን በጥሩ መንፈስ እንዲሁም ለስምምነቱ ታማኝ በመሆን መተግበር እንፈልጋለን ብለዋል። ሆኖም ግን ስምምነቱ በዚያኛው ወገን ከተጣሰ ከፍተኛ እርምጃ እንወስዳለን በማለት አስጠንቅቀዋል። የውጭ ጉዳይ ሚኒስትሩ በኢራን የሆርሙዝ ወሽመጥ አስተዳደር ውስጥ ማንኛውም ጣልቃ ገብነት ውጥረቱን እንደሚያባብስ መናገራቸውም ይታወሳል። በሆርሙዝ ወሽመጥ በኩል እያለፈ የነበረው በፓናማ የተመዘገበ መርከብ ትናንት ቅዳሜ ጥቃት ከደረሰበት በኋላ አሜሪካ በኢራን ጥቃት ፈጽማለች። የኢራን እስላማዊ አብዮታዊ ዘብ በአጸፋ ምላሽ በኩዌትና ባህሬን በሚገኙ የአሜሪካ መሰረተ ልማቶች ላይ የድሮንና ሚሳኤል ጥቃቶች ማድረሱን ገልጿል። ኩዌትና ባህሬን በኢራን የደረሰባቸውን ጥቃት አውግዘዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታዳምጧቸው ታተርፉበታላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያዳምጧቸዋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮችን ይዘን እስከምንገናኝ ቸር ቆዩ።